Who is Jesus to you now? Jesus is my Lord and Savior, Lord of Lords, King of Kings, the Alpha and the Omega. ከሰሞኑ እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ ብዙዎች ሲቀባበሉት የነበረው ጉዳይ የራፕ ንግስት እስከመባል የደረሰችው በመድረክ ስሟ ኒኪ ሚናጅ ወይም ደግሞ በሙሉ ስሟ ኦኒካ ታኒያ ማራጅ የተባለችው እንግዲህ የራፕ ንግስት እየተባለች የምትጠራው መድረክ ላይ በመታሳያቸው የተለያዩ እንቅስቃሴዎች እንግዲህ ብዙ ተከታዮችን ማፍራት የቻለች በአወጣቻቸው ሙዚቃዎችም ሚሊዮን ዶላሮችን ወደ ካዝናዋ አስገብታ እንደዚሁ ሚሊዮኖች ተከታዮችን ማፍራት የቻለችው ኒኪ ሚናጅ እየተባለች የምትጠራው ሴት ራፐር ከሰሞኑ ግን ከአንድ ሚዲያ ጋር ባደረገችው ቆይታ የተናገረችው ሚስጥር በዓለም አቀፍ ደረጃ መነጋገሪያ ሆኗል። በተለይ ደግሞ ከዘፈኑ ዓለም ጀርባ ያለውን አጋንንታዊ ሚስጥር እንግዲህ በግልጽ አጋልጣለች። ይህም በዘፈኑ ዓለም ላይ ከባድ ቦምብ ነው የጣለችው የሚያስብል ክስተት ሆኗል። በዛም ላይ እንግዲህ ኒኪ ሚናጅ የተለያዩ ሀሳቦችን ያወራች ሲሆን በተለይ ከዘፈን ዓለም ጀርባ ያለውን አጋንንታዊ ጥልፍልፍ አሰራር በግልጽ የተናገረች ሲሆን እሷም ከዚህ በፊት ላወጣቻቸው ዘፈኖች ብዙ ወጣቶችን በማሳሳቷ እንደዚሁም በዘፈኖቿ ተሳስተው ወደማይሆን አቅጣጫ ስለሄዱ ሰዎች ጭምር ይቅርታን በመጠየቅ አሁን ላይ ቢሆን እነዛን ነገሮች አላድርግም የሚል ምላሽን ሰጥታለች። ከዚህ ከዘፈኑ ዓለም ጀርባም ደግሞ ብዙዎች የማይገምቱት ብዙዎች የማይጠብቁት ከባድ እስራት እንዳለ በግልጽ የተናገረች ሲሆን በነገራችን ላይ ኒኪ ሚናጅ ያደገችው በቸርች ውስጥ ነው። በተለይ በቸርች ውስጥ መዝሙርን በመዘመር እናቷም ደግሞ በቤተ ክርስቲያን ውስጥ በቸርች ውስጥ አገልጋይና ዘማሪ ናት። ታዲያ ኒኪ ሚናጅ በቤተ ክርስቲያን ውስጥ እንዳልናችሁ በቸርች ውስጥ ነው ያደገችውና በመንፈሳዊ ሕይወቷ ለትልቅ ነገር ትጠበቅ ነበረ። ብዙ ጊዜ ግን ተመልክታችሁ ከሆነ አሁን ላይ ዓለም ላይ ሻይን አድርገው የምታያቸው በተለይ በዘፈኑ ዓለም ኢንዱስትሪ ላይ በጣም ብዙ ተከታይ ያላቸው የዘፈኑን ዓለም የተቆጣጠሩ ሰዎችን ጀርባቸውን ብትመለከቱ ብዙዎቹ በቸርች ውስጥ ነው ያደጉት ማለት እንችላለን። እነ ቢዮንሴን መጥቀስ ይቻላል፣ ሌሎችም አሉና ከዛ በኋላ ነው እንግዲህ ሰይጣን ለትልቅ ነገር ይበቁ እንደነበረ ስለሚያውቅ ነው እንግዲህ ይህንን ለእግዚአብሔር መንግስት እንደሚሰሩ ስለሚረዳ ከልጅነታቸው ጀምሮ ነው እንግዲህ ወደማይሆን አቅጣጫ ወደ ዘፈኑ ዓለም ጠልፎ የሚወስዳቸውና ኒኪ ሚናጅም እንደተናገረችው እኔ በዘፈኑ ዓለም ውስጥ ሆኜ እንኳን ኢየሱስን አስብ ነበር፣ መቼ ነው ወደዚህ መንፈሳዊ ሕይወት የምመጣው ያልኩኝ እጨነቅ ነበረ። ነገር ግን አንድ የምነግራችሁ ነገር ቢኖር ኢየሱስ የኔ አዳኝ ነው፣ ኢየሱስ የኔ ጌታ ነው፣ ኢየሱስ ጠባቂ ነው። ከዛ ሁሉ እስራት ከዛ ሁሉ ከባድ ሁኔታ ውስጥ ዛሬ ላይ እንኳን እንድቆም ያደረገኝ እሱ ነውና ስለሱ ስመሰክር መኖር ነው የምፈልገው ስትል በግልጽ ተናግራለች። በእርግጥ እንዳልናችሁ የእናቷም ጸሎት ታክሎበት ነው። እናቷ በቸርች ውስጥ አገልጋይ ስለነበረች ልጇ ወደ ዘፈን ዓለም ውስጥ መግባቷን አትፈልገው ነበር። ምንም እንኳን ሚሊዮን ዶላሮችን ወደ ካዝናዋ ብታስገባ የተንደላቀቀ ህይወት ቢኖርም እናቷ ግን ሁልጊዜ እንደምትናገረው ልጇን ወደ መንፈሳዊ ህይወት ተመልሳ ማየት ነው የምትናፍቀው። የዓለም ገንዘቡም ቢሆን ወርቁም ቢሆን ሀብቱም ቢሆን ጠፊ ነው ስትል እናቷ በግልጽ ስትናገር ተመልክተን ነበረ። ታዲያ ኒኪ ሚናጅም ይህንን አረጋግጣለች። በተለይ የዘፈኑ ዓለም እስራት እንደዚህ በቃላት ለመግለጽ እንኳን የሚከብድ ነው ስትል በግልጽ ነው የተናገረችው። በእርግጥ ታስታውሱ እንደሆነ በቅርቡም ከዓለማዊ ዘፈን እንግዲህ በመውጣት ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርጎ ተቀብሎ አሁን ላይ ወደ መንፈሳዊ ህይወቱ የተመለሰው ታዋቂው ድምፃዊ የነበረው አቤል ሙሉጌታ ይህንን ነገር በግልጽ ነበር በፌስቡክ ማህበራዊ ገጹ ላይ የገለጸው። ከዘፈኑ ዓለም ጀርባ ያለው አጋንንታዊ እስራት እጅግ ጥልቅና ውስብስብ ነው የሚል ሀሳብን በገለጸበት ማግስት ብዙዎች እንግዲህ ሲቃወሙት ተመልክተን ነበር። ነገር ግን በሰሞኑ ደግሞ ኒኪ ሚናጅም ይህንን እውነት አጋልጣለች።
በእውነት ይህ ደግሞ እጅግ የሚያስገርምና በተለይ የኒኪ ሚናጅን ለየት የሚያደርገው ነገር ኃላፊነቱን እንኳን ስትወስድ ተመልክተናል። ለነዛ ነገሮች ጥያቄ ወይም ጥፋቱ ከኔ ጭምር ነው፣ ስለዚህ የዘፈኑን ዓለም ብቻ እስራት አለ ከማለት ብቻ ሳይሆን እኔም በዛ ነገር ውስጥ ተሳትፌያለሁና እኔም ጥፋተኛ ነኝ ስትል እንግዲህ ኃላፊነቱን በግሏ ወስዳለች። እንደምታስታውሱት እንግዲህ ከዘፈኑ ዓለም ወደ ጌታ የመጡ ብዙ ሰዎች አሉ። ዘሪቱ ከበደ መጥቀስ ይቻላል። ቼሊና፣ እነ ሙሉቀን መለሰ፣ እነ አብተው ከበደ፣ ብዙ ብቻ በጣም ብዙ አሉ። አቤል ሙሉጌታ፣ ጂ መሳይ ከበደና እነዚህ ሰዎች ሁሉ ቢጠየቁ ከዘፈኑ ዓለም ጀርባ ያለውን እስራት በግልጽ የሚናገሩ ናቸው። እንዳልናችሁ ደግሞ አሁን ላይ በዓለም ላይ በሙዚቃው ኢንዱስትሪ ወይ በዘፈኑ ዓለም ላይ በጣም ትልቅ ተጽዕኖን እየፈጠሩ ያሉት ሰዎች ባክግራውንዳቸው ቢታይ በመግቢያችን ላይ እንዳልናችሁ ከቤተ ክርስቲያን ከቸርች ውስጥ የተወሰዱ ናቸውና ይሄ እግዚአብሔር ለትልቅ ዓላማ ያጫቸው ሰዎች ናቸው ወደ ዘፈኑ ዓለም ገብተው እንግዲህ ሴጣን ጠልፎ የሚወስዳቸውና ስለዚህ በቤተ ክርስቲያን ውስጥ በቸርች ውስጥ ላሉ ታዳጊዎች ይሄ ትልቅ ትምህርት ነው ብለን እናስባለን። በዘፈኑ ዓለም እውቅና ቢገኝ ገንዘብ ቢገኝ ምንም ግን ሰላምና ደስታ የለም። ይህንን ደግሞ ኒኪ ሚናጅ ወይም ደግሞ በዓለም ላይ ዝነኛ የሴቶች የራፕ ንግስት እስከመባል የደረሰችው ሴት ይህንን በግልጽ ተናግራለችና ስለዚህ በዘፈን ዓለም ውስጥ ላሉ ሰዎች ትልቅ ጥሪን አቅርባለች። በእርግጥ እንደምናውቀው አሁንም ድረስ ከቸርች ውስጥ እየሄዱ ወደ ዘፈኑ ዓለም የሚቀላቀሉ ብዙ ወጣቶች አሉ። ነገር ግን ሰላምና እረፍት፣ ደስታ በፍጹም የላቸውም። በቅርቡም ሌላ እንደ ምሳሌ መጥቀስ ካስፈለገ ሚኪ ጃኖ እየተባለ የሚጠራው ጊታር ተጫዋችም ከቸርች ውስጥ ነው እንግዲህ ወደ ዓለማዊ ዘፈን ሄዶና ደስተኛ ነህ ወይ ተብሎ ሲጠየቅ እሱም የመለሰው ምላሽ ግን ፍጹም ደስተኛ አይደለሁም፣ ምንም ቢሆን በቸርች ውስጥ የነበረው ፌሎሺፕ ከእግዚአብሔር ጋር ያለን ግንኙነት ያ ይበልጣል፣ አሁን ላይ ግን በዚህ በዘፈኑ ዓለም ላይ ምንም ደስታ የለም የሚል ምላሽን ሰጥቷል። ነገር ግን ደግሞ ቆርጦ ይህንን ነገር ትቶ የዓለምን ኮተት ዝናና ትቶ ደግሞ ወደ እግዚአብሔር መንግስት መመለስ፣ ወደ ጌታ ቤት መመለስ ያስፈልጋል መልእክታችን ነው። ኒኪ ሚናጅም እንደተናገረችው እንግዲህ የዘፈኑን ዓለም ትታ ወደ መንፈሳዊ ዓለም መምጣት እንደምትፈልግ በግልጽ ተናግራለች። ነገር ግን እስካሁን ድረስ ወደ ዘፈኑን ዓለም 100% ትተው ምንም አይነት ኢንፎርሜሽን ባትሰጥም ነገር ግን የዘፈኑ ዓለም ጀርባ ያለውን አጋንንታዊ ሚስጥር እንደዚህ በትልቅ ሚዲያ ላይ ወጥታ ይፋ ማድረጓ ለብዙ ወጣቶች ወደ ዘፈኑ ዓለም ሊቀላቀሉ ለሚያስቡ ሰዎች ትልቅ ማንቂያ ደውል ነው ብለን እናስባለን። ምክንያቱም ከጥፋታችን ከስተታችን መልሶ እንኳን የሚያቅፈን በድካማችን የሚራራልን እግዚአብሔር ብቻ ነውና ስለዚህ በዘፈኑ ዓለም ውስጥ ያላችሁ ሰዎች ቆርጣችሁ መውጣት መቻል ይኖርባችኋል መልእክታችን ነው። ውድ ሚዲያ ቤተሰቦች በዛሬ ፕሮግራማችን እንግዲህ ታዋቂዋ ራፐር ኒኪ ሚናጅ የዘፈኑን ዓለም ማጋለጧን ተከትሎ የሰጠችውን ኢንተርቪው አስመልክቶ ብታውቋቸው ያልናችሁን መረጃዎች ወደ እናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልሰጡን ትችላላችሁ። የምንለቃቸውን ቪዲዮዎች ላይክና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ አትርሱ እያልን በሚቀጥለው ብትሰሟቸው ብታውቋቸው ባልናቸው አዳዲስ መረጃዎች እስከምንገናኝ በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን። አሜን።